በአብ በወልድ በመንፈስ ቅዱስ ስም አሜን። የእናታችን የቅድስት ድንግል ማርያም የአስራት ልጆች እንደምን ሰነበታችሁ? እኔ ደህና ነኝ። ወለተ ሥላሴ እባላለሁ። ዛሬ ላካፍላችሁ የፈለኩት ስለ ቅዱስ ቁርባን ነው። የቅዱስ ቁርባንን ጥቅም እና ኃያልነቱን ልገልጽላችሁ አስቤያለሁ። እንደ እግዚአብሔር ፈቃድ እግዚአብሔር አምላክ ይርዳኝና ብዙ ተሞክሮ ቢኖረኝም ግን ዛሬ የፈለኩት ስለ ቅዱስ ቁርባን ብቻ ልነግራችሁ ነው። እና እንግዲህ እግዚአብሔር አምላክ አንደበት ይሁነኝ፣ ሞገስ ይሁነኝ። እኔ ምንም የማልችል ደካማ ነኝ። እንግዲህ በሱ ስራ በሱ ጹብ ድንቅ ነገር ከዚህ ደርሻለሁ እና ንስሐ ተቀብዬ ከዛሬ 2 ወይ 3 ሳምንት በፊት ንስሐ ተቀበልኩኝ። ንስሐ ለመቀበልም ያው ትግል ነበረ፣ ጾም ነበር። እንደምታስታውሱት እኔ ንስሐ የጀመርኩት ልክ ሰኞ ሊፈታ ማክሰኞ ነው። እንግዲህ ይሁን አባቴ ስነግራቸው የንስሐ አባቴ ያው ሰኞ ጾም ፍስክ ስለሆነ ሰኞን ቢና ማክሰኞ ጀምረሽ ትጾሚያለሽ፣ ከዛ በኋላ በሚቀጥለው ሳምንት እንገናኛለን ብለውኝ ጾሜን ንስሐዬን ቀኖናዬን ጨርሼ የንስሐ አባቴን አገኘኋቸው። ከዛ በኋላ መቼ ነው የምትቆርቢው ከዚህ በኋላ አሉኝ። ያው ጉጉት ስለነበረኝ እሁድ ነው የምቆርበው አልኳቸው። ያገኘኋቸው ማክሰኞ ነው፣ ግን እሁድ መቁረብ ፈልጌ ነበረ። እንግዲህ እንደ እግዚአብሔር ፈቃድ አልሆነም። ሰይጣን ዲያብሎስ ይዋጋናል። እሁድ መቁረብ አልቻልኩም። እሁድ አለፈ በተለያዩ ምክንያቶች። ሌላ ቀጣይ እሁድ መጣ። እሱንም በተለየ ምክንያት አልቻልኩም። የእግዚአብሔር ፈቃዱ ሆኖ ሐምሌ 25 ቅዱስ ቁርባን ወሰድኩኝ። ከዛ በፊት ሐምሌ 24 ማታ 3 ሰዓት ላይ ነው ሁል ጊዜ ጸሎት ማረገው። ከስራ ስመለስ እና ጠዋት ወደ ስራ ሲሄድ 2 ጸሎት አረጋለሁ። በደንብ ጸሎት ማረገው ግን ማታ 3 ሰዓት ነው እና ማታ 3 ሰዓት ጸሎት ላረጋ ብቻ ቀድሜ ነበር አጋጣሚ ሆኖ የገባሁት። ምክንያቱም የቅዱስ ቁርባን ለወስድ ስለነበረ ትንሽ ጭንቀት ነበረው እና ቀድሜ ገብቼ አምላኬን እያመሰገንኩኝ ጸሎቴን ጨርሼ ቁጭ ብዬ የመምህር ናትናኤል ሰለሞንን ጽሑፍ እያነበብኩ ነበረ። የጸሎት ቤታችን ውስጥ ሆነን ጽሑፉን ስናነብ ይገለጽልናል፣ ቃሉን እንይዘዋለንና እዛ ቁጭ ብዬ እያነበብኩ ነበረ። ያልነገርኳችሁ ባለትዳር ነኝ፣ የ2 ልጆች እናት ነኝ እና እኔ ጸሎት ቤት ሁኜ ጸሎቴን እያደረስኩ እያለ ባለቤቴ ገባና የ4 ዓመቱን አንደኛው ልጄን እናትህ የት ሄዳ ነው ሲለው እናቴ ጸሎት ቤት ናት አለው፣ ልጄ ማለት ነው። እና አባቱ ለትንሹ ልጄ ለ4 ዓመቱ ልጄ ማለት ነው ምንድን ነው ይሄ ጭንቀት ነው በላት ብሎ ነገረው። ይሄን የሚለው ለማን ነው? ለትንሹ ልጄ ነው። እና ጸሎት ቤት ሁኜ እሰማ ስለነበረ በዲያብሎስ ስራ በጣም ነው ያዘንኩት። ነገ ቅዱስ ቁርባን በሚቀበልበት ቀን ማታ ላይ በባለቤቴ አንደበት ጸሎት ጭንቀት ነው ብሎ አሰማኝ። እኔም ይቅር ይበልህ ብዬ ገሰጽኩት። ለእግዚአብሔር አለቀስኩኝ፣ አሳሰብኩት። ለእናታችን ለቅድስት ድንግል ማርያም አሳሰብኳት። እሷ አብራኝ እንድታድር እሷ ጸጋና ሞገስ እንድትሆነኝ አሳሰብኳት፣ ነገርኳት፣ አለቀስኩኝ። ትንሿን የእመቤታችን ስዕል አድኖ ይዤ ነው የተኛሁት። በጣም ጭንቀት ነበረው። ልብሶቼን ይዣቸው መሄድን ነገሮችን አዘጋጅቼ እናታችን ቅድስት ቅዱሳን ድንግል ማርያምን በደንብ አድርጌ ለምኜ ትንሿን ስዕል አድኖዬን ከልቤ ላይ አድርጌ ነው የተኛሁት እና አላርም ቀጥሬ የቀጠርኩት ለ11:10 ጉዳይ ነውና አላርሙ እናቴ ቅድስት ድንግል ማርያም ሆይ ይሄ አላርም ባይቀሰቀሰኝ አንቺ ቀስቅሽኝ ባክሽ ብዬ ተማጽኛት ተኛሁኝ። የተኛሁት ያው ለብቻዬ ስለሆነ ብቻዬን ነበርኩኝ። ያው በንስሐ ሰዓት በዚህ ሰዓት ለብቻ ነው የሚተኛውና
ከዛ በኋላ 11 ሩብ ጉዳይ አላርሙ ጮኸ። እንደገና ጥፍት አድርጌው እንቅልፍ ሲወስደኝ ልክ 11 ሰዓት ላይ እንደገና አላርሙና ጮኸ። እናታችን ቅድስተ ቅዱሳን ድንግል ማርያም አስነሳችኝ። ተነስቼ ተጣጥቤ ቢያንስ እንኳ 41ዱን ዘግይጄ ልሂድ ብዬ ወደ ቤተ ክርስቲያን ሊሄድ ነው። 41ዱን በፍጥነት ለባብሼ 41ዱን ሰገድኩና 11 ተኩል ላይ አካባቢ ነው አንድ የጎረቤቴ ልጅ አለች አብራኝ ትቁረብ ብያት ጓደኛዬን እሷን ይዤ መሄደው። ለእሷ ደውዬ ተዘጋጅተሻል ወይ ብያት አዎ ስትለኝ ህፃኗ የ9 ዓመት ህፃን ናት። እሷን ይዤ በቃ በችኮላ ተጣድፌ በጣም ነው በቃ በዛ መሀል የምጨነቀው። እናቴ ቅድስት ድንግል ማርያም ሞገሱኝ የባክሽን ዛሬ ሰይጣን ዲያብሎስ እንዳይከለክለኝ እርጅኝ እያልኩኝ እስከ ቤተ ክርስቲያን እስክደርስ ከዛ አጋጣሚ ሆኖ ትንሽ ረፈድ አለብኝ። ለ12 ምናምን ጉዳይ ደረስኩኝ እና ከውጭ ሁኜ ነው ቅዳሴውን የጨረስኩት። በዛ ሰዓት መግባት ስለማይቻል በጣም በቃ እናቴን እየለመንኳት ልቤ ላይ ያለችውን ያስኳትን ስላድኖ እየነካከው ስለምናት እንዳይቀርብኝ እናቴ ወይ እንዳያሰናክለኝ እርጅኝ እያልኩ ሞገስ ሁኝኝ እያልኩኝ ስለምናት ቅዳሴው አልቆ እግዚኦ ተብሎ የቁርባኑ ሰዓት ደረሰ እና ያው መግባት ሲጀመር ገብቼ ከውስጥ ቆምኩኝ። ልጆቹ መቅረብ ጀመሩ። ያንዳንዷን ቅጽበት በቃ እሷን እየለመንኩ ነው መጠባበቃት። ትልልቆቹ እስኪ ቆርቡ ድረስ እና ህፃናት ጨርሰው 2 ወጣት ሴቶች ለመቁረብ ሲሄዱ በቃ ሩጭ የሚያልፈኝ ነው መሰለኝ። ሩጭ ሄጄ ከነሱ ነው 3ኛ ሆኜ ወሰድኩኝ። ከዛ አንዲት ሴት 4ኛ ሆነን በቅዱስ ገብርኤል ቤተ ክርስቲያን 4 ሰዎች ቆርበን እግዚአብሔርን አመስግኜ ልክ ቆርቤ ዘወር ስል ወንበር ላይ አልተቀመጥኩም ነበር። የሆኑ እናት ብድግ ብለው ከወንበራቸው አስቀመጡኝ። እናቴ ድንግል ማርያም ሆይ ሞገስ ሆንሽኝ፣ አመሰግንሻለሁ፣ ጸጋሽ የበዛልኝ፣ አከብርሻለሁ ብዬ በልቤ አመሰገንኳት። በጣም ነው ያመሰገንኳት። ከዛ እግዚአብሔር ፈቃዱ ሆኖ በሐምሌ 26 ቁርባን ወሰድኩኝ። ከዛ ቀኑን በስርዓት ጸጥ ብዬ በጽሞና ዋልኩኝ ሳልረበሽ። ያው ትንሽ ከበድ ይላል ቅዱስ ቁርባን ሲወሰድ ትንሽ እንቅልፍ የማለት ነገር አለው እና እሱንም ስለማውቀው ሌላም ጊዜ ወስጄ ስለነበረ እሱን ታሪክ በሌላ ጊዜ እነግራችኋለሁ። ወስጄ ስለነበረ አውቀዋለሁ እና በጽሞና በተረጋጋ መንፈስ ዋልኩኝ። ከዛ ያው ቀን ላይ ጸሎት አላረኩም። ማታ ገብቼ በደንብ እናቴን አመስግኜ በደንብ በእንባ አመስግኜ ጌታዬን ኢየሱስ ክርስቶስን አመስግኜ ተኛሁኝ። ግን በዛ መሀል ትንሽ ባለቤቴ ቅሬታ ነበረበት። ያው በዚህ ሰዓት ለብቻ ይኮናል እና ገለልተኛ ነው ብዙ ጊዜ መሆነው። እሱ ይሄ ደስ አላለውም። ትንሽ ቅሬታ ይነበብበት ነበረ በፊቱ። ያው እሱን እናቴ ቅድስት ድንግል ማርያም እንድታስተካክልልኝ እየለመንኩኝ ከዛ በኋላ ሰኞ መጣና ሰኞ ወደ ስራ ቦታ ሄድኩኝ። የግል ሰራተኛ ነኝ። ከካምፓኒ እየተቀበልኩ ነው ስራ ምሰራው እና ወደ ስራ ቦታ ሄድኩኝ። ስራ ቦታ ልሄድ በመጀመሪያ ከጓደኛዬ ጋር ደወልኩና ለልጆቻችን በመስከረም የሚገባ ልጅ አለኝና ለልጆቻችን ትምህርት ቤት እንጠይቅ፣ እኔ አቡነ ጎርጎርዮስ ትምህርት ቤት ቢገባ ደስ ይለኛልና አቡነ ጎርጎርዮስ ሄደን እንጠይቅ ብዬ ደወልኩላት። እሺ እኛ ትራንስፖርት አጣንና በእግራችን ወደ ቅዱስ ሚካኤል ቤተክርስቲያን ሄደን ከዛ እናገኛለን አልኳት። ከዛ እሺ ብላኝ ወደ ቅዱስ ሚካኤል ቤተክርስቲያን ልክ ታክሲ የሚያዝበት ከጋስት ሞል ከሚባለው ፊት ለፊት ላይ ስንደርስ የሆነች ሴትዮ ወድቃ ዝርር ብላለች። እግዚአብሔር ሆይ እንዴት እንደደነገጥኩ ብታዩ፣ እንዴት እንደደነገጥኩ። ከዛ ጓደኛዬ መንገድን ቀይር እያለች ጮኸች። ከዛ ጓደኛዬ እንደዛ ስትል እልፍ ብዬ ግትር ብዬ ቆምኩኝ።
በቃ ሴትዮዋ ወድቃ ሳያት ግትር ብዬ ነው ቆምኩኝና ልጅቷ እንሂድ ትለኛለች። እኔማ አልሄድም፣ ሰውን ሳየው በጭካኔ ነው የሚሄደው። ምንም የራራላት ሰው የለም። ስልክ እያዋሩ ያለ ምንም ርህራሄ እንደዛ ሆና ወድቃ ሰው እያለፋት ይሄዳል። ከዛ በኋላ ግትር ብዬ ቆምኩና ጃኬት በእጄ ይዤ ነበር። ጃኬቴን ተቀበኝ ብያት ልጅቷን እየተንደረደርኩኝ ሂጄ ከልጅቷ ጋር ደረስኩኝ። ከዛ በኋላ ቀና ሳረጋት ትንሽ እጇን ስታንቀሳቀስ አይቻታለሁ። መንፈስ ነው እና ምን ልታረጊ ስትለኝ በጌታዬ በኢየሱስ ክርስቶስ ስም እገስጸዋለሁ አልኳት። ከዛ ሂጄ ግንባሯን ነካዋት። ቀስቀስ አለች። አጋጣሚ ቦርሳዬን ስፈትሸው እምነት ነበረኝ። በ17 የሚነግሱት የበትረ ማርያም እምነት ለልጆቼ ሁልጊዜ አንገታቸው ላይ ከቡዳ እንዲጠብቃቸው ማስረላቸውን እምነት ቦርሳዬ ውስጥ ይዤዋለሁ። እሱን አወጣሁና በጌታዬ በኢየሱስ መጀመሪያ ቅዱስ አዶናይ ቅዱስ ኤልሻዳይ የሚለውን አሉ። ከዛ መዝሙር 22 እና 23ን ከዛ አባታችን ሆይ ብዬ በስርዓት ቆሜ ጸሎት ካረኩ በኋላ እምነቱን አውጥቼ ግንባሯን እየቀባሁ በጌታዬ በኢየሱስ ክርስቶስ ስም፣ በእናታችን በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል ስም እያልኩ መገሰጽ ስጀምር ከዛ ደግሞ አፏን ከፍቼ እምነቱን ማብላት ሲጀምር ተነስታ መለፍለፍ ጀመረች። ዛር ነው እያለች ወይኔ ወንድሜ እያለች መጨመረች። ከዛ በኋላ ገሰጽኩትና ፊት ለፊት የቅዱስ ሚካኤል ቤተክርስቲያን ነው ያለው፣ ሴሚሲ ሚካኤል። ቀጥ ብለ ወደ ቅዱስ ሚካኤል ቤተክርስቲያን ሄድ አልኩት። በቅዱስ ሚካኤል ስም ይዣለሁ፣ ቀጥ ብለ ወደ ቅዱስ ሚካኤል ቤተክርስቲያን ሄድ ስለው ቀጥ ብሎ ወደ ቅዱስ ሚካኤል ቤተክርስቲያን እየለፈለፈ ሄደ። ምንድነህ እያልኩት ይለፈልፋል። በቃ እኔ ዛር ነኝ ምናምን ይላል። የሆነ ቋንቋ አሁን ላይ ይሆናል። ከዛ ቅዱስ ሚካኤል ቤተክርስቲያን ሲደርስ በቅዱስ ሚካኤል ስም ይዣለሁ 21 ስገድ አልኩት። የእውነት ዝቅ ብሎ መስገድ ጀመረ። እየለፈለፈ ሰገደና ድጋሚ ስገድ ስለው ዛር አታዝዝም፣ 3 ዛር ማዘዝ አትችልም እያለኝ 3 ዛር ማዘዝ አትችይም እያለኝ እየለፈለፈ እንደገና ተሽከረከረና ሄዶ መስገድ ጀመረ። ሰግዶ ለፍልፎ ቀጥ ብሎ ነው ሄደው። እኔ ደግሞ ለቅዱስ ሚካኤል ጸሎትን ልመናዬን አቅርቤ የእውነት በዚህ በብብቴ የወረደው ላብ ብታዩት እሷን በቅዱስ ሚካኤል በዛ መገሰጽ ሲጀምር እውነት እላችኋለሁ የወረደኝ ላብ እግዚአብሔርና ድንግል ማርያም ናት የምታውቀው። በጣም ነበር እንትን ያልኩት፣ ግን ደግሞ ደስ ብሎኛል። ኢየሱስ ክርስቶስ ስሙን ጠርቼ እናቴ ቅድስት ድንግል ማርያም ስሟን ጠርቼ የቅዱስ ሚካኤልን ስም ጠርቼ እሱን መገሰጽ ስለቻልኩኝ ሴትዮዋን ስላረጋጋኋት ደስ ብሎኛል። ከዛ በኋላ ቅዱስ ሚካኤልን አመስግኜ ያው ወደ ስራ ቦታ በዛው ልሄድ ስለሆነ የወጣሁት ታክሲ ይዤ ወደ ቦሌ መድኃኔዓለም አካባቢ ነበር የሚሄደው። ወደዛ ሄድኩኝ። ከዛ ቦሌ መድኃኔዓለም ሄጄ ለመድኃኔዓለም ለአባቴ ምስጋና ላቀርብለት ብዬ ያው ሄድኩና ግን ሱሪ ለብሼ ነበረ። ያው ሱሪ ነው አለማዊ ትልቁ ችግሬ ሱሪ መልበስ ነው። እሱ ነው አልቀረፍልኝ ያለው። ለብሼ ነበር። ግን ዛሬ አባቴ መድኃኔዓለም ሆይ ላመሰግንህ ነው እና የመጣሁት በድፍረት ወደ ላይ ወደ ደጅ ልገባ ነው ብዬ ሂጄ ከስዕል አድኖቹ ስር ድፍት ብዬ አመስግኘው ስላደረገልኝ ነገር ሁሉ አመስግኘው 41 ስግደት ሰግጄ ወደ ስራ ቦታ ሄድኩኝ። ከዛ ስራ ቦታ ሲሄድ ፋይል ነው፣ ኤዲተር ነኝ። ፋይል ነው ኮፒ የሚያደርጉልኝና ቅዳሜ ነው የሰጠኋቸው ሃርድ ዲስኩን ሃርድ ድራይቭን የሰጠኋቸው ቅዳሜ ነው። ኮፒ አድርጉልኝ ብያቸው ልክ ሲሄድ ስራ ቦታ ሲያዩኝ ወይኔ ኮፒ ያላደረግነው ምናምን ብለው ምንም ሳይመስላቸው ምናምን እኔ ስንት ቀን ስራ መፍታቴ ሳይመስላቸው ልክ ወደው ሲሄድ አዘዙልኝና እኔም ቁጭ ብዬ አንዳንድ የሚጠቅሙኝም ቪዲዮዎችም ጽሁፍ እያነበብኩ ቁጭ ብዬ ጠብቋቸው እና በዛ መሀል ምን ይረብሸኝ ነበር መሰላችሁ? ያኔ ቅዱስ ሚካኤል ጋር ያን መንፈስ እንትን ስል ላቦርዶኝ ነበር እና እሱ ያሳቀቀኝ ነበረ። ትንሽ ሽታ አምጥቶ ደግሞ በዚህ ልትቀጣኝ ነው አንተ፣ በዚህ ልታሳቅቀኝ ነው፣ በቅዱስ እግዚአብሔር ስም ተገሰጽ እያልኩ በውስጤ እያወራሁኝ ላለመሸማቀቅ ላለመሳቀቅ ጥረት እያደረግኩኝ ቁጭ ብዬ ከዛ በኋላ ጠብቋቸው ረጅም ሰዓት። ደግሞ ክፍያም አልከፈሉኝም ነበረ። ክፍያ ስጠይቃቸው ምንም ብር የለም ምንም አልሰራንም አሉኝ። ከዛ
ይሁን እንግዲህ እግዚአብሔር የፈቀደው ይሆናል ብዬ ከራሳቸው ምን ብር አልነበረኝም እና በጊዜው ከዛው ካሉ ሰራተኞች ብር ተበደሬ ወጣሁ ወደ እኔ ከነሱ ተቀብዬ ሌላ ቦታ ነውና ስራ የምሰራው። ያም ወንድሜ ከሚሰራበት ቢሮ ወንድሜ ሞባይል ይሰራል፣ እኔ በጎን አብሬ ነው የምሰራው ይሄን ስራ እና ከዛ ወደ ቤቴ መሄድ ነው የፈለኩት። ምክንያቱም ወደ ቤቴ መሄድ የፈለኩት በጊዜ እግዚአብሔር ላደረገልኝ ነገር ምስጋና ለማቅረብና የተቃወመኝን ሰይጣንን መንገዴን ሊያሰናክል የፈለገውን ሰይጣን ልቀጣ ወደ ቤቴ መሄድ ነበር የፈለኩት። አጋጣሚ የሄድኩበት ታክሲ ሄዶ ከኔ ቢሮ ጋር ሲያወርደኝ ወደ ቢሮ የገባሁኝ። ወደ ቢሮ ገብቼ ትንሽ ቁጭ ብዬ የወሰድኩትን ስራ እየሰራሁ እያለ ወንድሜ መጣና ባለቤቴ ረዥም ነው ታሪኩ፣ ሌላ ጊዜ ነግራችኋለሁ ብያችኋለሁ። ባለቤቴ ዘፈን አውጥቷል። ያው እኔ ተቃዋሚ ብሆንም እሱን ዘፈን ወንድሜ አየና ወንድሜ በቃ ተበሳጭ። ወንድሜ በዛ ዘፈን እንዴት እንደዚህ ተዝረክርኩ፣ እንዴት እንደዚህ ሆኖ፣ እንዴት ይሄን ሲሰራ አንቺ ነሽ እንደዚህ ያላደረግሽው ብሎ ወንድሜ መቆጣትና መሳደብ ጀመረ። ከዛ እኔ ደግሞ ቀን ከስራ ቦታ ይዤው የነበረ በውስጤ ለእግዚአብሔር የምነግረው ዲያብሎስ ያመጣብኝ ክፉ ነገር ስለነበር እሱን ይዤ ስለነበረ ልክ ወንድሜ መናገር ሲጀምር በቃ እኔም ኃይል ቃል ተናግሬ በቁጣና በንዴት ተነስቼ ወደ ቤቴ ሄድኩኝ። ከዛ ወንድሜም ስሜታዊ ሆነ፣ ትንሽ ተናደደ። ልክ ከቤቴ እንዳደረስኩ ደውሎ በቃ መናደድ ጀመረ። እንዴት አንቺ እኔ ብነግርሽ እንዴት እንደዚህ ትያለሽ? ለምን አንተ እንደዚህ ትለኛለህ? በፍቅር ለምን አታስረዳኝም? እኔ ሁል ጊዜ በአንተ በፍቅር ነግረኸኝ እኔ አልሰማም ብዬ አውቃለሁ ወይ? ለምንድን ነው በቁጣ ምትገልጽልኝ አልኩት። እኔ በቁጣስ ብገልጽልሽ አንቺ ለምን ምክሩን ብቻ አትወስጂም አለኝ። እሺ ይቅርታ ብዬ ልክ ከቤት ስደርስ የጸሎት ሰዓትም እየደረሰ ነበር። ልክ በሩን ከፍቼ በቃ የጸሎት ቤት እስክገባ ነበር የቸኮልኩት። በቃ ልክ የዋልኩበትን ልብስ ሱሪውን ምኑን ሳልቀይረው ልክ ልጆቼን እንዲሁ አለፌ በደንብ ሰላም ሳልላቸው ገብቼ የጸሎት ቤትን ቀርቅሬ መንገድ ላይ ፍርፍር መሬት ላይ ፍርፍር ብዬ ነው ያለቀስኩት። የእውነት እላችኋለሁ በቃ ብዙ ነው ተሸክም የዋልኩት። ግን ደስ በዛ ሁሉ ችግር መሀል ደስ የሚለኝ እግዚአብሔር የቅዱስ ቁርባንን ኃያልነት እኔ ቅዱስ ቁርባን ወስጄ ሲሄድ መናፍስት እንዴት እንደሚቃጠል አሳይቶኛል። እሱን አምናለሁ ማለት መንፈስ ሁሉ መንገድ ላይ እንዳናገር በስሙ እንድቀጣው ስላደረገኝ ደስ ብሎኛል። በጣም ነው ደስ ያለኝ። ግን ከዛ በኋላ ያሉት ችግሮቹ በቃ ሊፈታተኑኝ ገብቼ ወድቄ ለእናቴ ለቅድስት ድንግል ማርያም አግባብ በሌለው መልኩ ወድቄ ነው ያለቀስኩት። ጌታዬ ለመንኩ። ናልኝ ነው ያልኩት። የእውነት ናልኝ ነው ያልኩት እላችኋለሁ። ናልኝ። እንደዛ የሆነው ሰኞ ነው። ዛሬ ይሄንን ተሞክሮ መቀዳላችሁ ሮብ ነው በ28 ማለት ነው። እና ዛሬ ላይ ያለሁት አሁንም የትንሽያ የጸሎት ቤቴ ውስጥ ነው። ወደ ስራ ከመሄድ በፊት እግዚአብሔርን ልለምነው ብዬ ነው። በሰዎች አንደበት በሰዎች ልቦና እንዲያድርልኝ ሰይጣንንም ልገስጸው እግዚአብሔርንም ልለምነው ብዬ በትንሿ ጸሎት ቤቴ ሆኜ ነው አሁን እቺን ተሞክሮ ምቀዳላችሁ። ምክንያቱም ይሄ የቅዱስ ቁርባን ኃይል ሳልናገር ብቀር ብዙዎቻችሁ አታውቁትም ኃይሉንና ማታውቁት የምታውቁትም አላችሁ። በእርግጥ ማታውቁት ግን እንድታውቁት ብዬ ነው። ኃይሉ በጣም 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 ቅዱስ ቁርባን ከወሰዳችሁ የእውነት ነው የምላችሁ ክፉን ከደጉ የምትለዩበት። በእርግጥ ዲያብሎስ በክፉ ሊዋጋችሁ ይመጣል። ግን እግዚአብሔር አሸናፊ አይደለ? ታምኑ አይደለ? በዚህ እግዚአብሔር አሸናፊ ነው። በቃ እኔ አሁን በረከትም ሊያሳጣኝ ገንዘብም ሊያሳጣኝ እየሞከረ ነው። ግን ተስፋ አልቆርጥም። እስቲል እስካሁን ብሬን የሰራሁበትን ብር አልሰጡኝም። በስርዓት ስራውን እንድሰራ እያደረጉኝም አይደለም። ግን በዚህ በስራዬ እየገባኝውን መንፈስ እየተቃወምኩ ነው። የእሱ ስራ እንደሆነ ስላወቅኩ እየተቃወምኩት ነው። ሰዎቹን አልተቃየምኳቸውም። እግዚአብሔርንም አላማረርም። እሱን አላደርገውም። አሁን እንኳን መንገዱን አውቄ ድሮ ራሱ ብዙም ይሄን ማማረር ብዙም አልነበረብኝም። አሁን ግን በፍጹም አላደርገውም። ሰይጣን ዲያብሎስን እቃወመዋለሁ። በስራዬ እየገባውን ቅዱስ ቁርባን ወስጄ ስለቀጣሁት ነው በስራዬ እየገባውና አሁንም እቃወመዋለሁ። በደንብ ነው የምቃወመው።
እና ከእንትን ደግሞ ይቅርታ ያው ከፊት ወደ ኋላ ማለት የተለመደ ነው። እሱ ነው እንደዚህ የሚያደርገው። ከንስሐ በኋላ ደግሞ ያገኘሁትን አልነገርኳችሁም፣ ስላስታወስኩት አሁን ልንገራችሁ። ንስሐዬን ወስጄ ለመጨረስ 2 ቀን ነው ምናምን ሲኖረኝ ባስ ላይ ሁኜ ቁጭ ብዬ የሆነ ወንድሜ ካጠገቤ ቁጭ ብሏል እና እንዲሁ ስለ ኢትዮጵያ ስናወራ ብዙ ጊዜ ሳወራ ወደ እዚህኛው ርዕስ ነው ማመጣቸው አጠገቤ የተቀመጡትን ሰዎች እና ይሄ በጣም ጥሩ መንገድ ስለሆነ ወደዚህ ርዕስ ነው ማመጣቸው እና ማውራት ስንጀምር ካጠገባችን የተቀመጠች ሴትዮ ድምፁን ጮክ አርጋ እሺ ሚሊዮን የሬዲዮ ጣቢያ ከፈተችብን ማለት ነው። ከዛ የባሱ ሙዚቃ ተከፍቷል። ከዚህ ደግሞ እሷ እሺ ሚሊዮን ከፍታ ጆሮዎችን እስኪይዝ ድረስ ነው ያስጮኸችን። ከዛ አረ ጆሮአችን አመመን ዝጊው ብለን በግድ ስናዘጋት እንደገና እኔና ልጁ ማውራት ስንጀምር መልሳ ትቀጥላለች። ከዛ በኋላ ጭራሽ እሱን ደግሞ ታወችውና እያጨበጨበች እያለች መሳቅ ጀመረች። በቃ ሴትዮዋ እንትን ማለት ጀመረችና ልጁን ይኸውልህ እኛ ስለዚህ ርዕስ ስለ ማለዳ ንቁ ማውራት ስንጀምር ይሄን መንገድ ማሳየት ስንጀምር እርኩስ መንፈስ ይቃጠላልና ይሄ ምልክት ነው። ይሄን ምልክት አስታውሰህ እባክህን ወደዚህ መንገድ ግባ ብዬ ልጁን ነገርኩት። እሻለኝ እንግዲህ እግዚአብሔር የወደደውን ያደርጋል። ይሄን መንገድ እንዲከተል ልጁም እግዚአብሔርን እለምናለሁ እና በቅዱስ ቁርባንና በንስሐ የሚገኘው ይሄ ነው። መናፍስት ይቃጠላሉ። በየመንገዱ ስትሄዱ እናንተን እያዩ ይደነግጣሉ። ንስሐም ስትገቡ ቅዱስ ቁርባንም ስትቀበሉ ማለት ነው ከአጠገባችን መለፍለፍ ይጀምራሉ። ይሄ የንስሐና የቅዱስ ቁርባን ስጦታ ነው እና ባካችሁ ንስሐ ግቡ፣ ቅዱስ ቁርባን ውሰዱ፣ ለንስሐ አባቶቻችሁ ራሳችሁን አሳዩ፣ አትሸወዱ። እኔ አሁን ትልቅ ጦርነት ውስጥ ነኝ። አዎ ባለቤቴን ወደዚህ መንገድ ለማምጣት ትልቅ ጦርነት ውስጥ ነኝ ያለሁት፣ ግን እግዚአብሔር እንደሚረዳኝ ያምናለሁ። ይሄንም የበረከት ማሳጣቱም ስራ የመጣው አስራት በኩራቴን በደንብ ማውጣት ስለጀመርኩ ነው። አሁን አስራት በኩራት እንዳላወጣ ሊያረገኝ ነው። ከእስራኤል ያፈናቀለኝ የፈለገው በረከትን ሊያሳጣኝ ነው። ግን እኔ በረከትን አጣሁ ብዬ ምንም አላምንም። ምክንያቱም እግዚአብሔር በሰማያዊ ርስቱ ነውና ያሰበኝ ቅዱስ ቁርባንን እንድወስድ ክቡር ደሙን ክቡር ስጋውን እንድወስድ ነውና ያደረገኝ። ደስ ብሎኛል። በረከት አጣሁ ብዬ አላማረርም። ዛሬ ልነግራችሁ የመጣሁት ስለ ቅዱስ ቁርባን ኃያልነት እንድትረዱ፣ ይሄን ተሞክሮ ሳልናገር ብቀር ብዙዎች የምትድኑበትን ሳትድኑ ትቀራላችሁ ብዬ ስላሰብኩ ነው። እኔ እጅ አልሰጥም ለዲያብሎስ። ዛሬም እየተቃወምኩት ነው። አሁንም ትንሽየዋ ቤተ መቅደሴ ውስጥ ነው ያለሁት። ስራ ከመሄዴ በፊት ከሰው ጋር ከማውራታዊ በፊት ከእናቴ ከቅድስት ድንግል ማርያም ጋር ላውራ። እሷ መልስ ትሰጠኛለች፣ ጌታዬ ኢየሱስ ክርስቶስ መልስ ይሰጠኛል ብዬ ይሄው እሷ ጋር እያወራሁ ነው። አሁን ውስጤ በጣም ደስተኛ ነው። ምንም የለሽም ብሎ አይከሰኝም። ምንም አላጣሽም ነው የሚለኝ። ሰይጣን ዲያብሎስ በጎን አሳጣኋት ይላል። እኔ ግን እናቴ ቅድስት ድንግል ማርያም አላጣሽም እያለች ነውና ተመስገን። እንደገና ደግሞ የቅባ ቅዱስን ተጠቀሙ፣ በጣም ተጠቀሙ። ቅባ ቅዱስ በጣም በጣም ጥሩ ነው። እኔ አሁን ላይ እንዳውም ቅባ ቅዱስ አይበቃኝም ብታዩ፣ ቶሎ ቶሎ የሚያልቅብኝ ቅባ ቅዱስ ነው። ለምን መሰላችሁ? ቅባ ቅዱስ በጣም ነው የምጠቀመው። ልክ አንዳንድ እህቶቻችን ሲወጡ ፊታቸው ላይ ሜካፕ ምናምን ተቀብተው አይደለም የሚወጡት። እኔ ደግሞ ፊቴ ላይ አይኔ ላይ ግንባሬን ተቀብቼ የምወጣው ቅባ ቅዱስ ነው። በቦርሳችሁ ያዙ እንደተባለውም በቦርሳ ይዤ በየቦታው ችግር ሲገጥመኝ ቅባ ቅዱስን እጠቀማለሁ። ሁሌ ጠዋት እና ማታ ልጆቼን ቅባ ቅዱስ እቀባለሁ። በምግባችን ላይ ቅባ ቅዱስ አረጋለሁ። አልፎ አልፎ እጠቀማለሁ። ያው እኔ ምግብ አላበስልም፣ ሌላ ሰራተኛ ነው የምታበስልልኝ እኔ ስራ ስለምውል፣ ግን ቅባ ቅዱስ እጠቀማለሁ። ያው ባለቤቴ አሁን ላይ የመንፈስ ጉዞ ላይ
የቅዱስ እግዚአብሔርን እንትን ስለ አልተከተለልኝ ወደ ዘፈን ወደ ፊልም ስለሄደ ስለሱም ስለሆነ ዲያብሎስን የምቃወመው ለሱ ሻይ ምግብ ላይ ምናምን ቅባ ቅዱስ እጠቀማለሁ። የሆነ ነገር ሲያመን ከቤት ልጆቼም እኔም ሁልጊዜ አሁን ጸሎት ከጀመርኩ በኋላ ቅባ ቅዱስ ነው የምጠቀመውና ቅባ ቅዱስ ተጠቀሙ፣ በጣም ጥሩ ጥቅም አለው። አደራ በማለዳ ንቁ፣ አደራ እንዳትሸወዱ እህት ወንድሞቼ፣ አደራ ከአጠገባችሁ ያለን ሰው አድኑ። አደራ ይሄ የክፉ መናፍስት ስራ የበረከተበት ዘመን ነውና አደራ መናፍስትን ክፉ አሰራራቸውን ተቃወሙ። እባካችሁ ስለ ኢትዮጵያ ጸሎት እናርግላት። እባካችሁ ስለ ሀገራችን ኢትዮጵያ እንማልድ። እግዚአብሔር አምላክ ይሰማናልና ስለ ወገኖቻችን እንጸልይ። መምህር ናትናኤል ሰለሞን እንዴት ወደዚህ አምልኮ እንደገባሁ በሌላ ጊዜ በደንብ ሰፊ ርዕስ ይዤ ነው ማወራው። ምክንያቱም ይሄ በማለዳ ንቁ ትዳሬን ከመበተነ አድኖኛልና ረጅም ሰፊ እንትን አለኝ። ሌላ ጊዜ በዚህ መለስበታለሁ። ዛሬ ስለ ቅዱስ ቁርባን ነው ማውራት የፈለኩትና ወንድሜ መምህር ናትናኤል ሰለሞን ባለፈው የጻፍከውን እያየው ነበር። የሰኞውን አንዳንዴ ያዘንክበትን ማያነብ መናፍስት አላስነብበን በማለታቸው ያወጣኸውን ስሜት ግን አይቻለሁና ስሜት ግን እንደዛ በመግለጽህ ደስ ብሎኛል። ምክንያቱም ይሄ መምህር ናትናኤል ሰለሞን ግን እኛን መናፍስት ይሄን ያክል ጦርነት ሲከፍቱብን እሱ ለኛ ለዚህ ሁሉ እንደዚህ እየለፋ ምን ያህል ይፈትኑት ይሆን ብዬ አስብ ነበርና አንተ እግዚአብሔር ጸጋን ስለሰጠህ እግዚአብሔር እሱ ያበረታሃል አምናለሁ። እና የኔን ትዳር እንኳን ከመበታተን አድነሃልና በዚህ በመጽፈው ጽሁፍ በዚህ በከፈትከው ፔጅ ልጆቼን ትዳሬን ከመበተን አድነሃልና አደራ የኔን ነፍስ ካዳንክ የብዙዎችን ነፍስ ማዳንም መንገድህን ማሳየትህ ትልቅ ነገር ነውና እንዳታቆም እንዳታቋርጥ በፍጹም። ይሄው የኔን ህይወት አስተካክለሃል እኮ ያንተ መንገድ እኮ ነው የኔን ህይወት ያስተካከለው። በፍጹም ይሄ ሀሳብ ከውስጥህ እንዳይገባ እግዚአብሔር የአገልግሎት ዘመንህን ይባርክልህ። እግዚአብሔር በግርማው ይጠብቅህ። መምህራችን አባ ግርማንም የአገልግሎት ዘመናቸውን እግዚአብሔር ያብዛልን፣ ረዥም እድሜን ይስጥልን። እንደዚህ የተባረኩ የተቀደሱ ሰዎች ኢትዮጵያ ውስጥ ይብዙልን። የቤተ ክርስቲያን አስተማሪዎቻችንም እንደዚህ ልባቸው ይከፈትልን፣ ምእመኑም እንደዚሁ ልቡ ይከፈትልን። እባካችሁ በያለንበት ስለ ኢትዮጵያ ጸሎት እናድርግ። ካለችበት ችግር ትወጣ ዘንድ ከራሳችን አልፎ ለኢትዮጵያ ለሀገራችን እንጸልይ። በርቱ። ወለተ ስላሴ ነኝ። በጸሎታችሁ አስቡኝ አትርሱኝ። በሌላ ጊዜ ደግሞ ሙሉውን ተሞክሮዬን ይዤ እመጣለሁ። ለዛሬው እናታችን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። ሰላም ለእናንተ ይሁን። ሰላም ሁኑ።